ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። የአሜሪካ የቪዛ እገዳ በሰሜን ኢትዮጵያ ለተፈጠረው ውጥረት የጽንፈኛው የቀድሞ ህወሓት ቡድንን ተጠያቂ ያደረገ ነው ሲሉ አቶ ጌታቸው ረዳ ገለጹ። በቀድሞ የህወሓት ጽንፈኛ አመራሮችና ቤተሰቦቻቸው ላይ የተጣለው የአሜሪካ የቪዛ እገዳ በሰሜን ኢትዮጵያ ላለው ውጥረት መባባስ ቀጥተኛ ተጠያቂ መሆናቸውን የሚያሳይ ነው ብለዋል አቶ ጌታቸው ረዳ። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ እንዳሉት እገዳው ከዚህ የጥፋት ቡድን ጋር በጥቅምም ሆነ በስትራቴጂ ይተባበራሉ ተብለው ለሚጠረጠሩ እንደ ሻዕቢያው መሪ ኢሳያስ አፈወርቂ መንግስት ላሉ የውጭ አካላትም የተላለፈ ግልጽ ማስጠንቀቂያ ነው ብለዋል። የእርምጃው ትልቅነት በቪዛ መከልከሉ ላይ አይደለም፣ ይልቁንም አሜሪካ በኢትዮጵያ ውስጥ ለተፈጠረው አዲስ ውጥረት ተጠያቂነቱን ሙሉ በሙሉ ደብረጽዮን ገብረ ሚካኤል በሚመራው ቡድን ላይ ማድረግ ነው ሲሉም አቶ ጌታቸው ተናግረዋል። የቪዛ እገዳው በተለይ ከደብረጽዮን ጋር በቅርብ የሚሰሩና በትግራይ ክልል ለሚታየው ቀውስ መባባስ ምክንያት የሆኑ የህወሓት አክራሪ አባላትን ለይቶ ያነጣጠረ መሆኑን ለኢትዮጵያ ዜና አገልግሎት ገልጸዋል። አሜሪካ በኢትዮጵያ ሰላምን ለማደፍረስና ግጭት ለመቀስቀስ እየተንቀሳቀሱ በሚገኙ የቀድሞ የህወሓት ጽንፈኛ አመራሮችና በቅርብ የቤተሰብ አባሎቻቸው ላይ የቪዛ እገዷ መጣሏል ይታወቃል። አሜሪካ በቀድሞው የህወሓት ጽንፈኛ አመራሮችና በቅርብ ቤተሰቦቻቸው ላይ የጣለችው የቪዛ እገዳ ቡድኑ እየተከተለ ያለውን ጽንፈኝነትና አፍራሽ አካሄድ ለዓለም ማህበረሰብ በግልጽ ያሳየ መሆኑን አቶ ጣዕመ አረዶም ገልጸዋል። የስምረት ፓርቲ ምክር ቤት አባልና የሚዲያ ኮሚኒኬሽን ዘርፍ ምክትል ሰብሳቢ አቶ ጣዕመ አረዶም ውሳኔውን አስመልክተው እንደተናገሩት የተወሰደው እርምጃ የአሜሪካ መንግስት የቀድሞው የህወሓት ጽንፈኛ ቡድን በትግራይ ክልል ውስጥ እያካሄደ ያለውን የጦርነት ትንኮሳና የሰላም ስምምነቱን የማፍረስ ሴራ በተገቢው መንገድ የተረዳ መሆኑን የሚያሳይ ነው ብለዋል። ይህ ውሳኔ አሜሪካ የፕሪቶሪያው የሰላም ስምምነት ከተፈረመበት ጊዜ ጀምሮ ሂደቱን በቅርበት ስትከታተል እንደነበረች ማረጋገጫ እንደሚሆንም አክለዋል። አቶ ጣዕመ ቡድኑ የሰላም ስምምነቱን ሙሉ በሙሉ በመጣስ ቀደም ሲል የፈረሰውን ምክር ቤት በድጋሚ በማዋቀር የራሱን ፕሬዝዳንትና አዲስ ካቢኔ መምረጡ ለግጭትና ለሁከት መዘጋጀቱ የሚያሳይ መሆኑን ጠቁመዋል። በአሁኑ ወቅትም ቡድኑ ሰፊ ወታደራዊ ዝግጅትና የጦርነት ትንኮሳዎች እያደረገ እንደሚገኝ አስታውቋል። ስለሆነም አሜሪካ የወሰደችው እርምጃ በትግራይ ህዝብ ላይ ጦርነት የሚደግሰውን አካል ለይቶ የመታና ለሰላም ፈላጊዎች ትልቅ የምስራች የያዘ መሆኑን አቶ ጣዕመ አረዶም ገልጸዋል። ይህ ውጤት የሁሉም የትግራይ ሰላምና የለውጥ ፈላጊ ኃይሎች እንዲሁም የፓርቲያቸው የትግል ውጤት መሆኑን የጠቀሱት አቶ ጣዕመ ይሁን እንጂ እርምጃው ከዚህ በላይ ሊጠናከር እንደሚገባ አሳስበዋል። የህወሓት ቡድን እስካሁን እያከናወነ ያለው ተግባር ግልጽ የአሸባሪነት ስራ መሆኑን የገለጹት አቶ ጣዕመ ልክ እንደ ሌሎች ዓለም አቀፍ አሸባሪዎች ሁሉ ይህ ቡድንም በአሜሪካ መንግስትና በዓለም አቀፍ ማህበረሰብ ዘንድ በአሸባሪነት ሊፈረጅ እንደሚገባ ጥሪ አቅርበዋል። አቶ ጣዕመ አረዶም የቡድኑን አጥፊ እንቅስቃሴ የዓለም ማህበረሰብ በሚገባ እንዲገነዘበው ትግሉን አጠናክሮ እንደሚቀጥልም አስታውቀዋል። በመጨረሻም የፌዴራል መንግስት ህገ መንግስታዊ ኃላፊነቱን በመጠቀም በዚህ የቀድሞ ህወሓት ጽንፈኛ ቡድን ላይ ህግ የማስከበር ስራውን እንዲወጣ አቶ ጣዕመ አረዶም ጥሪ ማቅረባቸው ተዘግበዋል። ይህ በእንዲህ እንዳለ አሜሪካ በህወሓት አመራሮች ላይ የጣለችው ማዕቀብ የሚደነቅና ጥሩ ጅምር ነው ሲሉ የአረና ፓርቲ ሊቀመንበር አቶ አምዶም ገብረስላሴ ገልጸዋል። አሜሪካ በኢትዮጵያ ሰላም ላይ እክል እየፈጠሩ በሚገኙ የህወሓት ቡድን አመራሮችና የቅርብ ቤተሰቦቻቸው ላይ የጣለችው የቪዛ ማዕቀብ የሚደነቅና ጥሩ ጅምር መሆኑን የአረና ለሉዓላዊነትና ለዲሞክራሲ ፓርቲ ሊቀመንበር አቶ አምዶም ገብረስላሴ ገልጸዋል። አሜሪካ በኢትዮጵያ ሰላምን ለማደፍረስና ግጭት ለመቀስቀስ እየተንቀሳቀሱ ባሉ የህወሓት ጽንፈኛ ቡድን አመራሮችና የቅርብ ቤተሰቦቻቸው ላይ የቪዛ ማዕቀብ መጣሏን ማስታወቋ ይታወሳል። አቶ አምዶም ገብረስላሴ ይህንን የአሜሪካ ማዕቀብ አስመልክተው በሰጡት አስተያየት የዘረኛው የህወሓት ቡድን መሪዎች በህዝቡ ላይ አሰቃቂ በደሎችን እየፈጸሙ እንደሚገኝና አዲስ ጦርነት ለመጀመር ዝግጅት እያደረጉ መሆኑን ተናግረዋል። ስለሆነም አሜሪካ በአሁኑ ወቅት በኢትዮጵያ ሰላም ለማደፍረስና ግጭት ለመፍጠር እየተንቀሳቀሱ ባሉ የህወሓት ቡድን መሪዎችና የቅርብ ቤተሰቦቻቸው ላይ የጣለችው የቪዛ ማዕቀብ የሚደነቅና መልካም ጅምር ነው ብለዋል። ይህ የቪዛ ማዕቀብ ምንም እንኳ ቡድኑ በትግራይ ህዝብ ላይ ካደረሰው በደል አንጻር አነስተኛ ቢሆንም ወደፊት የዚህ እርምጃ ውጤት ታይቶ የበለጠ ጠንካራ እርምጃ እንደሚወሰድ እምነት እንዳላቸውም
ጠቁመዋል። የህወሓት ቡድን እያደረገ ያለው ህገወጥና ሰላማዊ ያልሆነ እንቅስቃሴ እንዲሁም ጦርነት ለመቀስቀስ የሚያደርገው ግብግብ ለትግራይ ለኢትዮጵያና ለቀጠናው ማህበራዊ፣ ኢኮኖሚያዊና ፖለቲካዊ ቀውስ ሊያስከትል ስለሚችል የአሜሪካን እርምጃ ማድነቅ እንደሚያስፈልግም አቶ አምዶም አብራርተዋል። አክሎም እንደ አውሮፓ ህብረት ያሉ ሌሎች ዓለም አቀፍ ተቋማትም ይህንን እርምጃ እንዲቀላቀሉና እንዲቀጥሉበት ጥሪ አቅርበዋል። አረና ፓርቲ ከሁለት ቀናት በፊት ባወጣው መግለጫ የአሜሪካ መንግስትና ሌሎች የዓለም አቀፍ ማህበረሰብ አባላት በቡድኑ ላይ ዲፕሎማሲያዊና ሌሎች ተጽዕኖዎች እንዲያደርጉ ጥሪ አቅርቦ እንደነበር ያስታወሱት አቶ አምደም በዚህ አጋጣሚ አሜሪካ አሁን የወሰደችው እርምጃ ትክክለኛና የሚደነቅ መሆኑን አስገንዝበዋል። በመሆኑም አውቀውም ሆነ ሳያውቁ ከዚህ ህገወጥ ቡድን ጎን የቆሙ አካላት የጽንፈኛው ቡድን መንገድ የጥፋትና የሽብር መንገድ መሆኑን ተረድተው ከድርጊታቸው ሊቆጠቡ እንደሚገባም አሳስበዋል። በተመሳሳይ ሁኔታ በሀገር ውስጥም ሆነ በጎረቤት ሀገራት መሰል የጥፋት መንገድ ላይ የተሰማሩ አካላት በኃይልና በጦር መሳሪያ የሚያስብ ኃይል መዳረሻው ጥፋትና ውድመት መሆኑን ተገንዝበው ወደ ሰላማዊና ዲፕሎማሲያዊ ትግል እንዲመጡ አቶ አምዶም መልእክታቸውን አስተላልፈዋል። ሁሉም የትግራይ ፖለቲከኞች ቃለ ምልልሱ የሰጡት ለኢትዮጵያ ዜና አገልግሎት ነው። በመሆኒ ከተማና አካባቢው መጠነ ሰፊ የወጣቶች አፈሳ በህወሓት ታጣቂዎች ሊካሄድ መታቀዱ ተሰማ። በራያ መሆኒ ከተማና በአካባቢው በሚገኙ ወጣቶች ላይ ያነጣጠረ መጠነ ሰፊ የግዳጅ አፈሳ ለማካሄድ የጽንፈኛው ህወሓት ጉጅሌና ታጣቂዎቹ ዝግጅቶች ማጠናቀቃቸው የውስጥ ምንጮችን ዋቢ በማድረግ የወጡ መረጃዎች አመላክተዋል። እንደ ምንጮቹ ገለጻ ከሆነ ይህ የታቀደው የወጣቶች አፈሳ ከነገ ሰኔ 13 እስከ ሰኔ 14 ቀን 2018 ዓ.ም ድረስ ባሉት ቀናት ውስጥ በመሆኒ ከተማና በዙሪያዋ ባሉ አካባቢዎች ላይ በስፋት ይካሄዳል የሚል እቅድ በጽንፈኛ ህወሓት መያዙ ተሰምቷል። ይህ በህወሓት የተወጠነው የአፈሳ ዘመቻ ማንኛውም ወጣት የእድሜ ልዩነትም ሆነ የጤና ሁኔታ ከግምት ውስጥ ሳያስገባ ሁሉንም እኩል የሚያካትት መሆኑ እየተሰማ ሲሆን በተለይም ወጣቶች በብዛት በሚገኙባቸው በመዝናኛና የህዝብ መሰብሰቢያ ቦታዎች ላይ ትኩረት አድርጎ እንደሚንቀሳቀስም ታውቋል። በዚህ በህወሓት ታጣቂዎች የታገዘ አስገዳጅ አፈሳ የሚሰበሰቡ ወጣቶች ወደ ተለያዩ ራቅ ያሉ አካባቢዎች ሊወሰዱ እንደሚችሉ የገለጹት ምንጮቹ በመሆኑም በራያ መሆኒና አካባቢው የሚገኙ ወጣቶችና ወላጆች አስገዳጅ ከሆነውና ካልተፈለገው አፈሳ ራሳቸው እንዲጠብቁ ከፍተኛ ጥንቃቄ ሊያደርጉ እንደሚገባ መልእክት ተላልፈዋል። በሚኖሶታ ግዛት የኢትዮጵያ ቀን በይፋ ታወጀ። መጪው አርብ እንደ አውሮፓውያን አቆጣጠር ሐምሌ 3 ቀን 2026 በኢትዮጵያውያን አቆጣጠር ደግሞ ሰኔ 26 2018 ዓ.ም በአሜሪካ ሚኖሶታ ግዛት የኢትዮጵያ ቀን ተብሎ እንዲከበር የግዛቲቱ አስተዳዳሪ በይፋ ማወጃቸው ተገልጿል። ይህ ታላቅ እውቅና የተሰጠው በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ኢኤስኤፍኤንኤ 43ኛ ዓመታዊ ኮንፈረንስና የስፖርት ውድድሩን በዚህ ግዛት እያካሄደ ባለበት ወቅት ሲሆን ውሳኔው በአካባቢው ለሚኖሩ የኢትዮጵያ ማህበረሰብ አባላት ትልቅ ኩራትና የባህል እውቅናን ያመጣ ሆኗል። በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን ስራ አስፈጻሚዎች ለተደረገላቸው ከፍተኛ ክብር ለሚኖሶታው ገዢ ምስጋናቸው ያቀረቡ ሲሆን አዋጁ የኢትዮጵያውያንን ደማቅ ባህል ታሪክና በግዛቲቱ ያበረከቱት ሁለንተናዊ አስተዋጽኦ ይበልጥ የሚያጎላ መሆኑን ገልጸዋል። በአዋጁ መሰረት ሰኔ 26 2018 ዓ.ም ወይም በፈረንጆቹ ሐምሌ 3 2026 በሚኖሶታው ቲሲኦ ስቴዲየም እና በሴንት ቶማስ አካዳሚ ደማቅ የባህል ትዕይንቶች፣ ሙዚቃ፣ የሀገር ውስጥ ምግቦችና የህዝብ ግንኙነት መድረኮችን ያካተተ ታላቅ የአንድነት በዓል ይደረጋልም ተብሏል። ከዚህ ጎን ለጎንም ከዋዜማው ጀምሮ የደረጃ 1 እና ደረጃ 2 የግማሽ ፍጻሜ ጨዋታዎች የሚካሄዱ ሲሆን በማግስቱ ቅዳሜ ደግሞ የፍጻሜ ጨዋታዎች፣ የኮከቦች ግጥሚያ እንዲሁም የዋንጫና የሽልማት ስነ ስርዓት ተከናውኖ በዓሉ በታላቅ ድምቀት ይጠናቀቃል ተብሎም ይጠበቃል። አዘጋጆቹ በዓለም ዙሪያ በሚገኙ በሺዎች የሚቆጠሩ ኢትዮጵያውያን በማሰባሰብ ላይ የሚገኘው የዘንድሮ በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን 2026 በዓል ማህበረሰባችንን አንድ የሚያደርገውና ፍቅርና ኩራት የምናሳይበት የማይረሳ የልህቀት ቀን ይሆናል ሲሉ መልእክታቸውን አስተላልፈዋል። የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ ከኢራን ተወካዮች ጋር አዲስ የውይይት መድረክ ለመምራት ወደ ስዊዘርላንድ ሊያደርጉት የነበረውን ጉዞ ማዘግየታቸውን ዋይት ሀውስ አስታወቀ። ይህ ውይይት የታቀደው ሁለት ወገኖች ጦርነቱን ለማቆም የሚያስችል የመግባቢያ ስምምነት መፈራረማቸውን ተከትሎ ነበር። እንደ ዋይት ሀውስ መግለጫ ከሆነ ግን የጉዞው መዘግየት ከተወሳሰቡ የሎጂስቲክ ምክንያቶች ጋር የተያዘ ቢሆንም የአሜሪካው ልዑካን ቡድን በማንኛውም ሰዓት ጉዞውን ለመጀመር ሙሉ ዝግጁነት አለው ተብሏል።
የቴክኒካዊ ውይይት ዋና ዓላማ ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የፈረሙትና የቀጠናውን ጦርነት የሚያበቃውን እንዲሁም የኢራንን የኒውክሌር መርሃ ግብር የሚገድበውን ስምምነት ዝርዝር ሁኔታዎችን ለማካተት የተወጠነ ነበር። ምንም እንኳ የጉዞው ትክክለኛ ጊዜ ባይታወቅም አሜሪካ በስምምነቱ መሰረት በኢራን ወደቦች ላይ የጣለችውን የባህር ላይ እገዳ ማንሳቷን ይፋ አድርጋለች። በዚህም መሰረት በመቶ ሺዎች የሚቆጠሩ በርሚል ነዳጅ የጫኑ መርከቦች ወደ ሆርሙዝ ሰርጥ መዘዋወር መጀመራቸውም ታውቋል። በሌላ በኩል ኢራንም በደቡባዊ ሊባኖስ እየተካሄደ ባለው የእስራኤል ጥቃት ምክንያት የልዑካን ቡድኗን ወደ ስዊዘርላንድ ለመላክ መስተጓጎል እንደገጠማት ተሰምቷል። በተያያዘ ዜና የአሜሪካ ማዕከላዊ ሴንትኮም በትራምፕ መመሪያ መሰረት የአሜሪካ የባህር ኃይል በኢራን ወደቦች ላይ ጥሎት የነበረውን እገዳ ማብቃቱን አረጋግጧል። ይሁን እንጂ አንዳንድ የአሜሪካ መርከቦች አሁንም በአካባቢው እንደሚቆዩ ግን ተገልጿል። ይህ በእንዲህ እንዳለ አዲሱ የኢራን ጠቅላይ መሪ ሞጅተባ ኻሜኒ ከተለየ አመለካከት ጋርም ቢሆን ከአሜሪካ ጋር የተደረገውን ስምምነት ማጽደቃቸውን አስታውቀዋል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያንም በበኩላቸው የኢራንን ሕዝብ መብት እንደሚያስከብሩ ካረጋገጡ በኋላ ውሳኔው እንዲቀጥል ፈቅደዋል። ጠቅላይ መሪ ሞጅተባ ኻሜኒ ፕሬዝዳንት ትራምፕ ስምምነቱን ለማሳካት ከተስፋ መቁረጥ የተነሳ ሁሉንም አይነት ጥቅም ተጠቅመዋል ያሉ ሲሆን ወደፊት በኢራንና በአሜሪካ መካከል በአካል ድርድር ቢደረግም ይህ ግን የጠላትን አቋም መቀበል ማለት አይደለም ሲሉ አጽንኦት ሰጥተውበታል። ይህ መግለጫ ሞጅተባ ኻሜኒ በስምምነቱ ላይ ምላሽ የሰጡበት የመጀመሪያ አጋጣሚም ሆኗል። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ